አማኑኤል ሰንኮሪሶን አርዳኢከ ገስጽ ወኢታርምም ወለእማ እኮ በሎሙ በጳርቴ በትረሰናወ ገዝድኡ ፍተኢዮር ጰራቅሊጦስሃ እስመ ነግሃ በልዑ እንዘ ጸዋመያን ማልኮስ ወሃላ ለገማልያል አርዳኡ ሰማዕተ ቃለ ዮአስ ወዲካው አርዳአ ደብረ ጽዮን አርዳአ ጽርሐ ጽዮን ዘእንዘሳኡ ይመጽሒ ማእዶሙ ሰርዑ አማኑኤል ሰንኮሪሶን አርዳኢከ ገስጽ ወኢታርምም አማኑኤል መምህር ደቀ መዛሙርቶችህን ተቆጣ ዝም አትበል ወለእማ እኮ በሎሙ በጳርቴ በትረሰናወር ገዝድኡ ካልሆነ እዚህ በገዝዱ በገበሬው ሰናወር ዱላ ጳርቴ በዚያ በላቸው ፍተኢዮር ጰራቅሊጦስሃ እስመ ነግሃ በልዑ የኢዮር ቁራሽ በመንፈስ ቅዱስን በጠዋቱ በልቷልና እንዘ ጸዋመያን ማልኮስ ወሃላ ለገማልያል አርዳኡ ሰማዕተ ቃለ ዮአስ ወዲካኡ የኒካኡ ቃልን የሚሰሙ የገማልያል ተማሪዎች ማልኮስና ሐና ሲጾሙ እነዚህ በ3 ሰዓት በልተዋልና እነዚህን ተቆጣ ዝምም አትበል ካልሆነም ወገቡን ቁረጠው በዱላ ማለት ነው። አርዳአ ጽርሐ ጽዮን እንዘሳኡ ይመጽሒ ማእዶሙ ሰርዑ ጊዜው ሳይደርስ ማዕዳቸውን ያዘጋጁ ጊዜው ሳይደርስ ማዕዳቸውን በጽዮን ጉባኤ ያዘጋጁ የጽዮን ጎጆ ተማሪዎች እነዚህ በ3 ሰዓት በልተዋልና የሰማይ ቁራሽ መንፈስ ቅዱስን ዝም አትበል በላቸው። አማኑኤል ሰንኮሪሶን ያው አርዳኢከ ገስጽ ወኢታርምም ተፈቷል። አዎ እንግዲህ ጾም መጾም ተገቢ ነው ይታወቃል። ምንም ስለ ጾም የቤተ ክህነት ሰው ሊረዳ ይገባል። ምናልባት ምዕመናን አንዳንዶቹ ባለፈው የጾም መግቢያ ላይ ተናግሬያለሁ የማያውቁ አሉ። የግንዛቤ እጥረት አለ። በተለይ አንዳንድ አጽዋማትን የቤተ ክህነት ሰዎች ብቻ የሚጾሟቸው በተለምዶ የሽማግሌ የቄስ የሚሏቸው ነገር አለ ይላሉ። እንደዚህና እንዲህ አይነት ስህተት በቤተ ክህነት ሰው ውስጥ ግን ሊኖር አይችልም። አውቆ እያጠፋ እምነቱ ሕጹጽ ስለሆነ ደካማ ስለሆነ ግዴለሽ ስለሆነ ወንዴ ስለሌለው ሌባም ስለሆነ ነው እንጂ ቤተ ክህነት ሆኖ 7ቱን አጽዋማት መጾም እንደሚገባ የክርስቲያን ልጅ ሆኖ ያውቃል። እንኳን አይደለም ፊደል ቆጥሮ ተምሮ ማለት ነው። እና አውጀናል። ይጾም ታላቅ ጾም ነው። ሐዋርያት በተለይ እንደው ሊማር የተቀመጠ ጉባኤ ውስጥ ያለ ሰው በእውነት ሊጾመው የሚገባ መሆኑን በጣም ተናግሬ ነበር። ነገር ግን ያንን በማፍረስ አንዳንዶቻችሁ እንግዲህ በዘላንነት ግብ እያደጋችሁ እኔ ነው ዘላን ከት እየተጠቀም ያድጋል ዝም ብሎ ዘላ ቄዳር ዘወለዶ ቄዳር አለ እና እንደዚህ እየሆነ ይሁን እኔ ዘመናዊ ነኝ ከተማ ባህር ዳር ገብቻለሁ እና ጾም በመሻር ነው እንግዲህ የምዘምን ብሎ ይሁን ተማሪው ከቦ ይበላል ነው እንዴ በሰኔ ጾም ላይ በዓርብ ረቡዕ ላይ በጾመ ድህነት ላይ ጾመ ሐዋርያት በሁለቱ ጾም በዚህ ላይ መብላት ማለት እኮ በጣም ሞት ይሻላል እኮ ነው። እኔ ምን አይነት ትውልድ እንደሆነ እኔ ግራ ነው የሚገርመኝ። እኔ አሁን ሰዓት ነገራ ሲሆን በነገራ ሰዓት በየቤቱ ብቅ ስል ሁሉ መብል ላይ ነው። አሁን ይሄ አዲስ ነው። ማረጋገጥ ትችላላችሁ ከአባቶቻችሁ ከዘመዶቻችሁ ተለቅ ያለ ቤተሰብ ካላችሁ እንዴ ተማሪ ሳይነግር እንደው የት ይበላልና እንኳን አይደለም መብላት ቀርቶ ደመቅ ያለ ጨዋታ ማይጫወት አሁን እዚህ ተራ ሲጠብቁ ጨዋታ ዝም ብሎ የጤሰ ጨዋታ ዝም ከቦ የተማሪ ማይነስ ከቦ ጨዋታ ዝም ተራው ደርሶ ወደዚያ መከረኛ መብል እስኪሄድ ድረስ መንገብገብ ዝም ብሎ መንሳስ ምን ነግሬ እንዴት አይነት ምስኪር ነው የማመጣ አይባል ምን ቸግሮ በቃ ውቃው ደልቀው ወሬ እና
እንኳን አይደለም መብላት ደግሞ ከዚህ የባሰ ነው። መቼም ሆድ ለመንፈሳዊ ህይወት ምግበ ሥጋ ተቃራኒ ነው። እናንተ የምትኖሩበት ደግሞ መንፈሳዊ ህይወት ነው። ይሄ ህይወት ደግሞ ጾሙ፣ ጸልዩ፣ እንድትጾሙ እንድትጸልዩ የሚያስገድድ ህይወት ነው። ካልጾማችሁ ካልጸለያችሁ ከቂም ከተንኮል ካራቃችሁ መልካምነት ትሕትና ከሌላችሁ በፍጹም እኮ አትጠቀሙ። ምን ሊመስላችሁ ይችላል። አሁን ለጊዜው ምናልባት ነገሬ ተጠቅመዋል ሊመስላችሁ ይችላል። ለጊዜው እንደ ክረምት ሸለቆ ይታያል፣ ነገ ግን ዙባ ይገኛል። እና መጾም መጸለይ ተገቢ ነው። እንደ ቤተ ጉባኤ ግን እኛ እንቀጣለን ማለት ነው። በዱላም እንደባደባለን። ያው መቼስ መምህር ወመገስጽ አድሎ አይኖርበት እንጂ ሰው የተማረውን አጠፋ ስርዓት አጠፋ ተብሎ እንዲገሰጽ ታዝዘናልና ያው በዱላም ቢሆን አይቀርም፣ ዱላውም ቢሆን ማለት ነው። መቼስ እንዴት ይደረጋል? በመመካከር በንግግር የማታምኑ ከሆነ ወደ ዱላው እንገባለን። ያው ትናንትም በመማሪያ የሚሆኑ ብዙ ሰዎች ሲደበደቡ ውለዋል ማለት ነው። ጠዋት ሌላ እኮ አላደረጉም። ጠዋት ሲበሉ ተገኝተው ማለት ነው ረውጠዋል። ይሄ በእውነት እንደው ሰው ቢሰማው ራሱ ህዝቡ የሰማው በጣም ነው የማፍረው፣ ያሳፍራል። ይሄን ቢሰማ ማንም እንደው በኢትዮጵያ ብትሉ የሚያቀምሳችሁ ይመስላችኋል? ግን ይሄን ስላችሁ በጣም ብዙ መልካም ሰዎች እንዳላችሁ በመዘንጋት አይደለም። በተለይ ትልልቅ ነን ብላችሁ ራሳችሁ በትልቅነት ቦታ ላይ ያስቀመጣችሁ ሰዎች ናችሁ እየተጎዳችሁ ያላችሁ። ጸሎት አትወዱ፣ መጾም አትወዱ። እናንተ የምትወዱት ምን እንደሆነ ግራ ነው የሚገባኝ። በእድሜ ትልቅ ነን የምትሉ ማለት ነው። እና ትልልቆች በጣም አድሮባችኋል። ይሄ የጣና ዳሩ መንፈስ የአባዩ መንፈስ ይሄ በእውነት የበርሚሉ ጠበል ቀርቷል። ቁማን ደግሞ የለም ማለት እዚህ ወደ ሰይጣን አለ። ይሄን እንኳን ጸሎተ ማህበሬን እንኳን ሊደረስበት የማያስደርስ በጣም እኮ እዚህ እኮ በእውነት በጋር ሊገለጥ ትንሽ ነው ቀርቶ ይሄን እንኳን መጠቀም እኮ የከለከላችሁ አየው። በዚህ ምክንያት አሁን ከባድ በሽታ ተከስቷል። እዚህ ጉባኤ ውስጥ አንድ ሰው ተይዟል። ሰምታችኋል? ሰምታችኋል? አልሰማችሁ? ከባድ በሽታ ማለት ነው። ከባድ በሽታ በኢትዮጵያ እኔ በሚዲያ ነበር የምሰማው እና በኢትዮጵያ እስካሁን እኔ ገባ ሲባል አልሰማሁም ነበር። ሰሞኑን ግን ምልክቱ እየታየ ነው እዚህ እና እግዚአብሔር ይጎዳችኋል፣ ትቀሰፋላችሁ። በእርግጠኝነት ነው የምነግራችሁ። ያላሰባችሁት ያልጠበቃችሁት ነገር ነው የሚወርድባችሁና ጥንቃቄ ብታደርጉ ጥሩ ነው። የእናንተ ፈጥኖ ደራሻችሁ ሌላ ኃይል የላችሁም። ጾምና ጸሎት እነዚህ ናቸው ለእናንተ ገንዘቦቻችሁ፣ ግንባር ቀደም መሆን ያለባቸው ማለት ነው። መጾም መጸለይ ነውና ዋናው ነገር አማኑኤል እንግዲህ አንተ ደቀ መዛሙርቶችን ተቆጣ፣ ካልሆነም በዱላ ቋንቋ በላቸው። ተይዮር ጰራቅሊጦስ እስመ ነጋ ቅድም ያልኩትን ነው። እስመ ነግ ብሔሩ ያለው ነው። በ3 ሰዓት መንፈስ ቅዱስ ስለወረደ ነው። በዚያ በ3 ሰዓት ነው ሲወሩ የተያዙና በ3 ሰዓት መንፈስ ቅዱስ ወረደላቸው። ደቀ መዛሙርቱ ለባውያን አይማርያን ሆኑ ነው የጌታዎቹን ነው ያሉት። መንፈስ ቅዱስ በሉ ሲባል መንፈስ ቅዱስን ተቀበሉ፣ ለነግ ተቀበሉ ማለት ነው። ወለይ ማአኮ በሎሙ በጳርቴ ጳርቴ ማለት የፋርስ ሰዎች የሚነጋገሩት የተለየ የፋርሳውያን ቋንቋ ነው ማለት ነው። እንዘ ፍጥረትነ ጳርቴ ወሜድ ወኤላሜጤ ብለዋል። ከዚያ እንዘ ጸዋመያን ማርቆስ ወሐና ለገማልያል አርዳኡ ሰማዕተ ቃለ ሕይወት ዮአስ ወሊቃው ያን የሚሰሙ እነዚያ ማርቆስ ቀይ እና ሐና እነዚያ ሲጾሙ እነዚያ ይበላሉ ማለት ለእነዚያ ጸጋ መንፈስ ቅዱስ አልታደለም። መንፈስ ቅዱስ ጸጋው አልተሰጣቸውም ማለት ነው። እነዚያ አርዳ አጽርሐ ጽዮን ዘእንዘ ሳቁ ኢመብጽሒ ማይዶሙ ሰሩ። እንግዲህ እምነቱን ቀድመው ያመኑ ማለት ነው። ተመልከቱ፣ ጊዜው ሳይደርስ ማይዳቸውን የሰሩ ማለት መንፈስ ቅዱስ ከመውረዱ በፊት እግዚአብሔር ከየነበሩበት ከያቃጫው ጠርቶ ሐዋርያ አድርጎ የመረጣቸው ማለት ነው። ጊዜው ሳይደርስ ማይዳቸውን የሰሩ ማለት መንፈስ ቅዱስ ሳይወርድ ሃይማኖታቸውን ያጸኑ ሐዋርያት ማለት ነው።
እነዚህ በነድ መንፈስ ቅዱስን ተቀብለዋልና ማለት አሉ። አማኑኤል ሰንኮሪሶን አዳይከ ገስጽ ወኢታርምም ወለእማ እኮ በሎሙ በጳርቴ በትረ ሰናወር ገዝድኡ ፍተይወር ጰራቅሊጦስሃ እስመ ነግሃ በልዑ እንዘ ጸዋመያን ማልኮስ ወሃና ለገማልያል አርዳኡ ሰማዕተ ቃለ ዮካስ ዮአስ ሰማዕተ ቃለ ዮአስ ወኒካኡ አርዳአ ጽርሐ ጽዮን ዮአስ ንጉሠ ጢሮስ ነው፣ የጢሮስ ንጉሥ። ሰማዕተ ቃለ ዮአስ ወኒካኡ አርዳአ ጽርሐ ጽዮን ዘእንዘሳኡ ኢመብጽሒ ማእዶሙ ሰሩ ባህሊከ ለአእምሮ ጥበባተ ሰሎሞን ህስስ ልሳነ ከላው የወን ጠሊ አማኑኤል ሰጋሌ ገሊላ ሰጋሊ ጴጥሮስ መልክአ ጰራቅሊጦስ ጸሊ ጴጥሮስ እስመ እምኤሊ ከሃሊሁ ለሄሮስ ከሃሊ ባህሊከ ለአእምሮ ጥበባተ ሰሎሞን ህስስ ልሳነ ከላው የወን ጠሊ የሰሎሞን ጥበባትን ለማወቅ የፍየል ከላውዴዎን ምላስን ፈልግ የሚልህ የአዋቂ ገሊላ አዋቂ አማኑኤል የአዋቂ አማኑኤል ጴጥሮስ መልክአ ጰራቅሊጦስ ጸልይ መልክአ ጰራቅሊጦስን ጸልይ ጴጥሮስ ያለነህ አንተ እስመ እምኤሊ ከሃሊሁ ለሄኖስ ከሃሊ ሄኖስ የሚችለውን የምትችል ትሆናለህና ከኤሊ ይልቅ የምትችል ትሆናለህና ባህሊከ ለአእምሮ ጥበባተ ሰሎሞን ህስስ ልሳነ ከላውዴዎን ጠሊ የፍየል ከላውዴዎን ጴጥሮስ የፍየል ከላውዴዎን ምላስን ፈልግ የሰሎሞን ጥበባትን ለማወቅ አዋቂ ለመሆን የዚያን ምላስ ፈልግ የሚልህ አዋቂ ገሊላ አዋቂ አማኑኤል ጴጥሮስ የመልክአ ጰራቅሊጦስ ጸልይ መልክአ ጰራቅሊጦስን ጸልይ ያን ፈልግ ካለ በኋላ መልክአ ጰራቅሊጦስን ጸልይ ጴጥሮስ ያለነ ጴጥሮስ እስመ እምኤሊ ከሃሊሁ ለሄኖስ ከሃሊ ሄኖስ የሚችለውን እውቀት የምትችል ከኤሊ ይልቅ አንተ ትሆናለህና ማለት ነው። ጴጥሮስ ትሆናለህና ያንን ፈልግ ነው። አዎ እንግዲህ መቼም ትምህርት እውቀት የፈለገ ሰው የተለያዩ ሰዎች የሚሉትን ይሰማል እና ለትምህርት ይረዳሉ ያግዛሉ የሚባሉ የሚወራላቸው አንዳንድ ነገሮችን ለዚያ በስሜት ለቆመው ተማሪ የእውቀት ጉዳይ ላንገበገበው ተማሪ ያው ይጭንበታል። አሁን የፍየል ምላስ አምጣ ይለዋል። አፍ እኮ ምላሳም እንዲሆን ማለት ነው። ያው ምላሳም እንዲሆን አይደል? ፍልስፍና አሁን የፍየል ምላስ እኮ ህዝቡ ይበላል አይደል? አይበላም? ይበላል በየሆቴሉ ይበላል፣ ገበሬውም ይበላል። ምላስ ይገልጽ ኑሮ ማለት ነው። የፍየል ምላስ የጅብ ጭንቅላት የፍየል ምላስ የጎጎ አሁን ጎጉት እና እንዲህ ይባላል። የዝም ብሎ ሳይኮሎጂ ሊቀር ነው ዝም ብሎ እና ይሄንን እያለ የጠነበው ሁሉ ያስፈልዋል ማለት ነው። እዚያ እኔ ምን ላድርግ እንዲህ እየነበረ የሻረብ ይለዋል መጨረሻ ያለ ይሄን አልገባም ብሎ አስጨብጭቦ ይለቀዋል ማለት ነው። ዋናው ግን በዚያ መካከል ትንሽ ሊረዳው ብሎ መሰል መልክአ ጰራቅሊጦስ ጸልይ። አዎ መልክአ ጰራቅሊጦስ ያው እንደምታውቁት ጸሎቱ ደስ የሚል ነው። እሱን ጸልይ መልክአ ጰራቅሊጦስ ጴጥሮስ እስመ እምኤሊ ከሃሊሁ መልክአ ጰራቅሊጦስ አካለ ጰራቅሊጦስ ለጊዜው አካሉ አይደለም ጸጋው ነው። ለሐዋርያት የተሰጣቸው ጸጋው ነው። መንፈስ ቅዱስ አንድ ነው፣ ግን ስለ ሀብቱ ብዛት ያው መንፈስ ቅዱስ መቼም ለየሰው የሚናኝ ወቄት አይደለም ማለት የሚናኝ ወቄት ቢሆን ኖሮ ለአንዱ ብቻ ሆኖ ይቀር ነበር። ግን የመንፈስ ቅዱስ ጸጋው ስለሆነ ጸጋው መንፈስ ቅዱስ ያው ለጴጥሮስ ወረደለት እንደ ሄኖስ ደግሞ በጸፍጸፈ ሰማይ አሌፋቱ ተጽፎ በመላኩ የተሰጠው ነው። ሄኖስ ታድሎ በጸፍጸፈ ሰማይ በሰማይ ሰሌዳ በዚያ ተጽፎ አሌፋቱ ይሄ ዕብራይስጡ ማለት ነው። አሌፋቱ
አሬፍ ቤት የሚለው ይሄ ለሄኖስ ነውና እንደዚህ አዋቂ ሆነ ለማለት ነው። በረድኤተ መንፈስ ቅዱስን በመቀበል እስቲ ያሉ ሰው ባህል ከለአእምሮ ጥበባተ ሰሎሞን ግእዝስ ልሳነ ከላውዴዎን ጠሊ አማኑኤል ሰጋሌ ገሊላ ሰጋሊ ጴጥሮስ መልክአ ጰራቅሊጦስ ጸሊ ጴጥሮስ እስመ እብኤሊ ከሃሊሁ ለሄኖስ ከሃሊ መፍትሐ ዘዮሐንስ አብ ደቂቀ ሃይማኖት እሞሙ ለደቂቀ ናዝሬት ወኦሖሊባ የከሃሌ ብሂለ መጠነ አውቀፍ የጎር አስቀሎባ ሄሮድስ ብሂለ ጰራቅሊጦስ አባ መፍትሐ ዘዮሐንስ አብ ደቂቀ ሃይማኖት እሞሙ ለደቂቀ ናዝሬት ወኦሖሊባ የከሃሌ ብሂል መጠነ አውቀፍ የጎር አስቀሎባ የአስቀሎባ የጥበብ የጎር አዋቂ አርኬላዎስ ይህ ሄሮድስ ያለውን ያህል ሄሮድስ ማለትን ፈጽሞ ማለትን ያልቻለ የኦሖሊባና የናዝሬት ኦሖሊባ የምትባል ኢየሩሳሌም ናት። የኢየሩሳሌምና የናዝሬት ልጆች ሐዋርያት እናት ሃይማኖት ልጅ ዮሐንስ የልጅ ዮሐንስ የአፉ መፍቻ ብሂለ አባ ጰራቅሊጦስ ማለት ነው። አፉ የሚፈታ አባ ብሎ መፍትሐ ዘዮሐንስ አብ ደቂቀ ሃይማኖት እሞሙ ለደቂቀ ናዝሬት ወኦሖሊባ የከሃሌ ብሂል አዋቂው የፌጎር እውቀት አዋቂ ነፍስ ትልቅ ማለት ነው። ትልቁ ሄሮድስ ሕፃኑ ሄሮድስ ልትለው አይችልም ማለት ነው። ሄሮድስ ያለውን ያህል ሄሮድስ ማለትን የማይችል የኦሖሊባና የናዝሬት ልጆች ሐዋርያት የእነዚህ እናት ሃይማኖት ሕፃን ዮሐንስ የሕፃን ዮሐንስ የአፉ መፍቻ አባ ጰራቅሊጦስ ማለት ነው። ዘይበለ ያእምር ሕፃን ሰመየ አቡሁ ወእሙ ይነሣ ኃይለ ደማስቆ ሕፃን አፉን የሚፈታ ምን በማለት ነው? ሰመየ አቡሁ ወእሙ አባ በተለይ አሁን አባ ፊደል አይጠብቅም። ዝም ብሎ ሰው አፉን ሲከፍት አባ ይላል። አሁን የትኛውም ሕፃን አፉን የሚፈታ አባ ማለት ነው። አባትየውም አውቆ የጠራኝ ነው የሚመስለው ግን አባ ነው እንደዚህ አፉን ከፈተው ፍቱን ይሆናል ስም ይሆናል። እና የዮሐንስ ልጅ አፉ መፍቻ አባ ጰራቅሊጦስ ማለት ነው። ያ ሕፃን ሄሮድስ በልቶ አይችልም። ግን አፉን የሚፈታ ማን ነው? አባ ጰራቅሊጦስ አባ ያገኘውን ሰው ሁሉ አባ ያገኘውን አባቱ ብቻ አይደለም ሰው ካየ አባ ወንዱንም ሴቱ እና ምንድን ነው ዘይበለ ያእምር ሕፃን ሰመየ አቡሁ ወእሙ የሚለው አበ እመ ማለት ሳይችል ነው የሚለው የመጀመሪያ አፍ መፍቻ ነው። ሰው ነው ወርቁም እንደማለት ነው። እንግዲህ እነ ሄሮድስ አርኬላዎስን ወልደው አሳድገዋል። ሄሮድስ ታላቁ ሄሮድስ ታናሹ ሄሮድስ አርኬላዎስ ሲሆን እንደሱ መምለክ የጣዖት ሆኖ ከእግዚአብሔር ርቆ ጸጋ መንፈስ ቅዱስ የሌለው እምነት የሌለው ሆኖ ነው ያለው። እነዚህ ግን በመዋዕለ ሥጋዌው ከጌታ ተምረው አምነው ካመኑትም መካከል አንዱ ዮሐንስ ወልደ ነጎድጓድ ነው እና ዮሐንስ ወልደ ነጎድጓድ የአፉ መፍቻ ነው ማለት በጰራቅሊጦስ አንደበቱ ብዙ ቋንቋዎች እንዲናገር ሆነ ማለት ነው። እንደዚያ ነው አሉ። መፍትሐ ዘዮሐንስ አብ ደቂቀ ሃይማኖት እሞሙ ለደቂቀ ናዝሬት ወኦሖሊባ የከሃሌ ብሂለ መጠነ አውቀ የጎር አስቀሎባ ሄሮድስ ብሂለ ጰራቅሊጦስ አባ ዘአብ ዮሐንስ ወእንድርያስ ዘአብ ዘአልቦሙ ትምህርተ ቀያፋ ወሲናን አእላፍ ሀዳፋነ ኮኑ ድቤሁ ለጰራቅሊጦስ ሀዳፍ ዘአብ ዮሐንስ ወእንድርያስ ዘአብ ዘአልቦሙ ትምህርተ ቀያፋ ወሲናን አእላፍ የሲናንና የቀያፋ ወገኖች ትምህርት ክህደት የሌላቸው
ምላሳም አፈኛ ዮሐንስና አፈኛ እንድርያስ አዳፋነ ኮኑ ድቤሁ ለጰራቅሊጦስ አዳፍ በተማረው በመምህሩ ጰራቅሊጦስ ላይ መምህራን ሆኑበት። በመምህሩ ላይ መምህር ሆኑ። ዘአብ ዮሐንስ ወእንድርያስ ዘአብ ዘአልቦሙ ትምህርተ ቀያፋ ወሲናን አእላፍ የሲናንና የቀያፋ ትምህርት የሌላቸው አፈኛ ዮሐንስና አፈኛ እንድርያስ አዳፋነ ኮኑ ድቤሁ ለጰራቅሊጦስ አዳፍ በመንፈስ ቅዱስ ላይ መምህራን ሆኑ። አሁን ብዙ ከመማር ጥቂት አፍ ነው አይደለም ይሻል? ብዙ ከመማር ጥቂት አፍ ይሻላል። ከሳምንት እስከ ሳምንት 24 ሰዓት ከማስተማር ደግሞ በሳምንት ወይ በሁለት ሳምንት አንድ ቀን 20 ደቂቃ ማስተማር ህዝቡ ፊት ይሻላል አይደል? ይሄ ነው በመምህራኑ ላይ መምህራን። አሁን እነዚያ በዚያ መካከል መምህራኑ ተቀምጠው ተማሪ ሆኖ ነው የሚማሩ። መምህራኑ እንደ ተማሪ ይቀመጣሉ ማለት ነው። መምህራኑ ማለት ነው። ኮርሰኛው ምናምኑ ግን እነምላጫፍ እነሱ እዚያ ላይ ይቅለበለባል። ተነሱ አያውቀውም። 25 ዓመት 30 ዘመን ሲለፋ የኖረው ምንም እዚያው ተለጉሞ ቁጭ ይላል። ያን ሁሉ ነገር ተሸክሞ በእነዚያ ይማራል። ከእነሱ ብርስ ቁጭ ብሎ ማለት ነው። ተመልከተው፣ ይሄ ጊዜ ጉዳይ ነው እና ጊዜ የወለደው ማለት ነው። አሁን እነዚህ ትምህርት የሌላቸው አፈኛና እነዚህ በመምህር ጰራቅሊጦስ ላይ መምህራን ሆኑ። ተመልከተው፣ አየው። እውቀቱ ያለ ከማን ነው? ከመንፈስ ቅዱስ። እውቀቱ በእነማን ነው የተገለጠ? አፍ ባላቸው በእነማን? በእነ ዮሐንስ በእነ እንድርያስ። እንደነዚያ ከሃዲያን ያልሆኑ እንደነ ቀያፋ እንደነ ሲናን ለጌታቸው ታማኞች የሆኑት እነዚህ ዛሬ መንፈስ ቅዱስ እውቀቱን ጥበቡን ምስጢሩን ገልጦላቸው ተናገሩ፣ አስተማሩ ማለት ነው። ዘአብ ዮሐንስ ወእንድርያስ ዘአብ ዘአልቦሙ ትምህርተ ቀያፋ ወሲናን አእላፍ አዳፋነ ኮኑ ድቤሁ ለጰራቅሊጦስ አዳፍ እምጠለ አርሞንየም ናርያም ጸዋርየ መለኮት ደመና ዘከየለ አርእስቲሆሙ ለታወር ወሲና ባሕረ ጥበበ ሲራክ ማይ ታይታዊ ቤተ ሐዋርያት ልቡና እምጠለ አርሞንየም ናርያም ጸዋርየ መለኮት ደመና ዘከየለ አርእስቲሆሙ ለታወር ወሲና የታወርና የሲና ተራራዎች ራሶቻቸውን የሸፈነ መለኮት ደመና የተሸከመው የሰማይ ዝናም መንፈስ ቅዱስ ከዚህ የተነሳ የሐዋርያት የተማሪዎች ቤት ልቡና ታች ዝቅተኛ ታች ለዚያው ቤተ ሐዋርያት ልቡና የሐዋርያት ዝቅተኛ የሆነ የሐዋርያት ቤት ልቡና የሲራክ ጥበብ ውሃ ባሕር ሆነ። እምጠለ አርሞንየም ናርያም ጸዋርየ መለኮት ደመና ዘከየለ አርእስቲሆሙ ለታወር ወሲና የታወርና የሲና ተራራዎች ራሶቻቸውን የሸፈነ መለኮት ደመና የተሸከመው ከተሸከመው ከሰማይ ጠል መንፈስ ቅዱስ የተነሳ ባሕረ ጥበበ ሲራክ ማይ ታይታዊ ቤተ ሐዋርያት ልቡና። ታይታዊ ማለት ጎድጓዳ ዝቅተኛ ቦታ ላይ ያለ የሐዋርያት ልብ ቤት የተማሪዎች ቤት ልቡና ጎጆ ልቡና የሲራክ ጥበብ ውሃ ባሕር ሆነ ማለት ነው። አዎ ዝናሙ ሲዘንም እንግዲህ እንደ ሰሞኑ ሙከራው ከባድ ነው። በዚህ ከቀጠለ ያው እንደምታየው አሁን የተማሪው መኖሪያ ባሕር ነው አብዛኛው ውስጡ የሚሆነው ማለት ነው። እና እንግዲህ እነዚያን የሚሸፍን መንፈስ መለኮት ደመና የሚሸከመው ይህ መንፈስ ቅዱስ ሶስተኛው አካል ዝናም ከዚህ የተነሳ የእነዚያ ልብ ቤት ባሕር የጥበብ ውሃ ባሕር ሆነ ማለት ሰው ነው። ወርቁ በደብረ ሲና እንዲሁ በእነ ሙሴ ፊት ቃላ ያው ዘወረደ ወሰደ ከደነሪ ሰደብ በጊኒ ወጥ ሲጣል ግልብጥ ሆኖ ነበር። በዚያ እንደገና በኋላ ደግሞ በደብረ ታቦር ደግሞ መለኮቱን የገለጠበት ነው። በዚህ እነዚያን የሸፈነ ብለህ በዚያ የተገለጠ አምላክነት መለኮትነት ያለው እግዚአብሔር መንፈስ ቅዱስ
ስለሌላው በሰማይ ይኖራል ይባላል። ጠላ አርሞኒየም በሁሉም ሩሲያ ከዚያ ከመንፈስ ቅዱስ መውረድ የተነሳ ምን ሆነ? የሐዋርያት ልብ ታይታዊ ማለት ያለ አዋቂነት እንግዲህ ትሁት ንዑስ የሚሉት ዝቅተኝነት በብዙ ነገር ነው የሚገለጠው። የወታ ወወግድ ይታሃት ይላል። እንግዲህ ይምላ ማይምቅ ኢሳይያስ ወወግድ ይታሃት ይሄ ወወግ ኮረብታው ዝቅ ይበል። እንደገና ደግሞ ዝቅ ያለው ደግሞ ይምላ ማይምቅ ይላል። አሁን ታይታዊ ስትል አላዋቂ የነበረ የሐዋርያት ልቡና ለማለት ነው ለቦታው እና ይሄ የዚያ ማለት ማይደረ ጥበብ ሆነ ጥበብ ተገለጠላቸው ለሐዋርያት ከመንፈስ ቅዱስ መውረድ የተነሳ ማለት ነው። እምጠለ አርሞኒየም ናርያም ጸዋር የመለኮት ደመና ዘከደነ አርእስቲሆሙ ለታወር ወሲና ማየት ባሕረ ጥበበ ሲራክ ማይ ታይታዊ ቤተ ሐዋርያት ልቡና ነገሥተ ገሊላ ማቴዎስ ወታኦጎርዎስ ወሰኑ ጰራቅሊጦስ መስፍነ አእምሮ ዘ50 ዘመኑ አፈ ጉባኤሆሙ ይኩን በይነዝነ ጰራቅሊጦስ ልሳኑ ነገሥተ ገሊላ ማቴዎስ ወታኦጎርዎስ ወሰኑ የገሊላ ነገሥቶች ሹሞች ማቴዎስና ታኦጎሎስ ዮሐንስ ነው ታኦጎሎስ ይባል እነዚህ ወሰኑ ምን ብለው ወሰኑ? ጰራቅሊጦስ መስፍነ አእምሮ ዘ50 ዘመኑ አዎ ልምድ ያለው ነው። ይሄ ዘመኑ 50 የደረሰ የእውቀት ሹም መንፈስ ቅዱስ ይህ አፈ ጉባኤሆሙ ይኩን በይነዝነ ጰራቅሊጦስ ልሳኑ ስለዚህ ስለ አንደበቱ አፈ ጉባኤያቸው ይሆን ዘንድ ወሰኑ ማለት ነው። አፈ ጉባኤ አሁን ጎልዳፋው አፈ ጉባኤ ይሆን ደህና አንደበት ያለው ነው አፈ ጉባኤ የሚሆን ማለት ነው። አፈ ጉባኤ ማለት አጠቃላይ ጉባኤውን ወክሎ ሐሳቡን መግለጥ የሚችል የተለያዩ ሰዎች የሚሰጡትን ሐሳብ ተቀብሎ የሚያደርስ ማለት ነው። እንግዲህ አፈ መምህርም ይባላል። በፊት ጊዜ አፈ መምህር አሁን በገዳም አፈ መምህር ይባላል። ደህናው ተመርጦ ፈጠን ያለው ቀልጠፍ ያለ አፈ መምህር ደግሞ እዚህ በዛው አፈ ቅዱስ ይህ አፈ ጉባኤያቸው ስለ አንደበቱ አፈ ጉባኤያቸው ይሆን ዘንድ እነዚያ ወሰኑ ነው። ሰሙ ያው ነው ወርቁ እንግዲህ መንፈስ ቅዱስ በ50ኛዋ ቀን ስለወረደ በመውረዱ ምክንያት ጰራቅሊጦስ መንፈስ ቅዱስ ብዙ ቋንቋ ለሐዋርያት እንዲገለጽላቸው ሆነ። አፍ ሆናቸው ማለት ነው። አፍ ሆናቸው አፈ ጉባኤ ማለት የሚናገር የሚተረጉም የሚያመሰጥር ብዙ ቋንቋዎችን መግለጽ የሚችል አንደበትን ሰጣቸው ማለት ነው። ነገሥተ ገሊላ ማቴዎስ ወታኦጎርዎስ ጉባኤ ማለት ልቡና ማለት ነው። ነገሥተ ገሊላ ማቴዎስ ወታኦጎርዎስ ወሰኑ ጰራቅሊጦስ መስፍነ አእምሮ ዘ50 ዘመኑ አፈ ጉባኤሆሙ ይኩን በይነዝነ ለጰራቅሊጦስ ልሳኑ ጻይፈ ብሂለ ሰክሩ ጻይፈ ሐዋርያት ፈሪሳውያን ይሰክሩ ብሂል ያህሉ ለጰራቅሊጦስ ማይበሩ ጻይፈ ብሂለ ሰክሩ ጻይፈ ሐዋርያት ፈሪሳውያን ይሰክሩ ሐዋርያት በጠጅ አምቡላ ሰክረዋል በማለት ጠጅ ፈሪሳውያን አልሰከሩም ማለት የጰራቅሊጦስ ማህበር አልነበረም ማለት ነው። ጻይፈ ብሂለ ሰክሩ ጻይፈ ሐዋርያት ፈሪሳውያን ይሰክሩ ሐዋርያት በጉሽ ጠጅ ሰክረዋል በማለት ጠጅ ፈሪሳውያን አልሰከሩም ማለት ያህሎ ለጰራቅሊጦስ ማህበሩ የጰራቅሊጦስ ማህበር አልነበረም የለም ማለት ነው። ማህበር ካለ መጠጥ አለ፣ መጠጥ ካለ ምን አለ? ስካር ይኖራል ማለት ነው። በእርግጥ መጥተው ከጠጡ ላይሰክሩ ይችላሉ። ግን ያው መቼም ማህበር ነውና አስበውበት የሚሄዱ ስለሆነ ያው ይጠጣል፣ ይሰክራል። አሁን ሐዋርያት ሰከሩ ማለት ጠጅ ሐዋርያት በጠጅ ሰከሩ በማለት ጠጅ ፈሪሳውያን አልሰከሩም ማለት የዚያ ማህበር አለ።
ባጭሩ ነቢያ ሐዋርያት ፈሪሳውያን በጠጅ ሰክረዋል አላሉም ማለት መንፈስ ቅዱስ አልወረደም ረደተ መንፈስ ቅዱስ አልተከናወነም ማለት ነው። ያ ማለት ምንድነው? በረደተ መንፈስ ቅዱስ ምክንያት ፈሪሳውያን ሐዋርያትን በጉሽ ጠጅ ሰክረዋል አሏቸው። አልበዛ ጻይፈ ብሂለ ሰክሩ ጻይፈ ሐዋርያት ፈሪሳውያን ይሰክሩ ብሂል ይሃሏል ለጰራቅሊጦስ ማይበሩ ረየተ ጥርሐ ጽዮን ሰይሩ ወኢክሉ ለኤዶምያስ ዘባ እስመ ጰራቅሊጦስ አርዝ መጥለሊ ለጥርሐ ጽዮን ገልበባ ረየተ ጥርሐ ጽዮን ሰይሩ ወኢክሉ ለኤዶምያስ ዘባ የኤዶምያስ ህዝቦች የአማንያን ወይም ደግሞ ግብራቸው እነዚህ ህዝቦች የእቺ የጽዮን አዳራሽን ማየትን ፈጽመው አልቻሉም። እስመ ጰራቅሊጦስ አርዝ መጥለሊ ለጥርሐ ጽዮን ገልበባ ያሸፈጀፈ ብዙ ቅርንጫፍ ያለው መንፈስ ቅዱስ ዛፍ እቺ ቤቷን ገልበባ ሸፍኗታልና ማለት ነው። የኤዶምያስ ህዝቦች እነዚህ የጽዮን አዳራሽን ማየት ፈጽመው አልቻሉም። ያጀፈጀፈ ቅርንጫፎች ብዙ ያሉት መጥለሊ ማለት ነው። ይሄ መንፈስ ቅዱስ ዛፍ ያችን ሸፍኗታልና እንግዲህ በአትክልት ሲሸፈን አይታይም ማለት ነው። እና ሰዎች ለማየት ብዙ ማየት አይችሉም። ለምን? አትክልቱ ዛፉ ሲያድግ የዛፉ ደግሞ ቅርንጫፎቹ ብዙ ስለሆኑ ቅርንጫፎቹ ዛፉን ቤቱን ይሸፍኑታል ማለት ነው። ሰው ወርቆ መንፈስ ቅዱስ ወርዶ በመንፈስ ቅዱስ በተሰጡ ጸጋዎች በብዙ ቋንቋዎች ነፋስ ይለዋል። ከመነፋስ አውሎ ይለዋል። ወከመልሳነ እሳት ለልሳነ እሳት እንደ አውሎ ነፋስ ሆኖ በዚያ በጽርሐ ጽዮን መንፈስ ቅዱስ ወርዷልና ዛሬ በጽርሐ ጽዮን ምን ሆነ ተብሎ ይነገራል? ምስጢር ተነገረ፣ ተአምራት ተደረገ፣ ብዙ ህዝቦች አመኑ ማለት ነው። ረየተ ጥርሐ ጽዮን ሰይሩ ወኢክሉ ለኤዶምያስ ዘባ እስመ ጰራቅሊጦስ አርዝ መጥለሊ ለጥርሐ ጽዮን ገልበባ መሀቢለ ቅኔ ዘያሬድ አጻይልወቶ ለዘበዘ ዖዝያን ዛይድ ተውላጠ ኢዮርብዓም ገብረ ልቡና መዝገበ ዴማስ እይክል መሀቢለ ቅኔ ዘያሬድ አጻይልወቶ ለዘበዘ ዖዝያን ዛይድ በዖዝያን ዝገት ኩራት የኢዮርብዓም መለወጥን ያደረገ የዲያቆን ዕቃ ሆድ ልብ የዲያቆን ዕቃ ልብን የያሬድ ቅኔ ሳሙና ማንጻት አይችልም። የዛገው አይነጻም። መሀቢለ ቅኔ ዘያሬድ አጻይልወቶ ለዘበዘ ዖዝያን ዛይድ በዖዝያን ብረት ዝገት ትዕቢት በዝገት ትዕቢት የኢዮርብዓም መለወጥን ያደረገ የቆሸሸ ማለት ነው። በጣም የዛገ ያ ልቡና መዝገበ ዴማስ የዲያቆን ዕቃ ልቡና ያንን ማንጻት ይህ መሀቢል ቅኔ ይቅር አይችልም። ዕቃ የብረት ዝገት ካገኘው በኋላ ሳሙና ያስለቅቀውም በፍጹም ማለት ነው። ሳሙና ያስለቅቀውም አየው ዝገት ከዛገ ዛገ አፈር በላው ማለት ነው። አፈር በላው ልክ ዲያቆኑ ልብም ይተብታል። ዲያቆን ትዕቢቱ ጥልቅ ነው። እንደ ሰይጣን ያለ ዲያቆን ነው። ትዕቢቱ ጥልቅ ነው ዲያቆን እና የዚያ ግብሩም አለቀው እያለ ጉባኤ ቤትም አለ አብሮ ያው አብሮ ዚንቀርና እንዲህ ያለው ተምሮ አይለወጥም ማለት ነው። እንደ ተወጠረ ይቀራል በባዶ ማለት እንደዚህ ያለው ደግሞ ቅኔ ደግሞ ለትዕቢተኛ አይሆንም። ለሚተብት ሰው መቼም መንፈሳዊበት በሚተብት ሰው አያድርም። የፈለገ ቢሆን ማለት ቢያድር ምን ይሆናል? ይነሳል ለጊዜው ማለት ነው። እና ያው በሚጾም በሚጸልይ የትና ባለው በተለይ አስመሳይ ህይወት በሌለው ትክክለኛ ህይወቱን በሚኖር እንደዚህ ያለ አማናዊ ህይወት ላለው በዚያ ሲሆን ይሰፋል ማለት ነው። እና ይሄ ቅኔ እንደዚህ አይነት ዝገት በሌለው ደግሞ በአንጻሩ ምን ይሆናል? ያንን ያነጻል ማለት ነው። ይህንን ማንጻት ካልቻለ ስለዚህ የተበተ ዲያቆን
ቅኔ አያውቅም። ትሁት የሆነ የጾመ የጸለየ ተማሪ ግን ቅኔ ማወቅ ይችላል ማለት ነው። መሀፒለ ቅኔ ዘያሬድ ያጠይወቶ ለዘበዘኦዝያን ዛይድ ተውላጠ ኢዮርባም ገብረ ልቡና መዝገበ ዴማስ ይክል መሀፒለ ቅኔ ዘያሬድ ያጠይወቶ ለዘበዘኦዝያን ዛይድ ለዘበዘኦዝያን ዛይድ